ሰላም እንደምናላችሁልኝ ክብራን የአርሰናል ደጋፊዎች የመድፈኞቹ ቤተሰቦች ሻምፒዮኖች እንደምናላችሁልኝ። አርሰናል ኢንፎ ወደ እናንተ መደመጥን ጀምሯል። ድምጼ በሻምፒዮን ቀን በተፈጠረ የደስታ ስሜት እንደተዘጋ ነው። ትናንትና ያልተገናኘ ነው፣ በዛ ምክንያት ነው። ከፍተኛ ሴሌብሬሽን በለንደን፣ በአዲስ አበባ፣ በአፍሪካ፣ በዓለም ዙሪያ ላለፉት 22 ዓመታት አርሰናል ዋንጫ ሳይበላ የተጓዘባቸውን መጥፎ ጊዜያት በማሰብ ከፍተኛ የደስታ ስሜት ነበረው። እኔም በዛ ስሜት ውስጥ ነበርኩኝ። አዲስ አበባ የነበራችሁ ሰዎች ሁሉ በቦሌ በጊዮን ሆቴል ወይም ደግሞ በሪፌንቲ ሞል ወይም በኮንቬንሽን ማዕከል ኦር ደግሞ በአድዋ ሙዚየም ባያችሁበት ቦታ ሁሉ አስደናቂ ድባብ እንደነበረ ተስፋ አደርጋለሁ። እኔ ሰሚት አካባቢ ጨዋታውን መታደም ጭዬ ነበረ። በጣም አስደናቂ ስሜቶች ነበሩ። ለድምጼ ይቅርታ ጠይቃለሁ። ትናንትና ያልተገናኘነው በዛ ሃንጎቨር ምክንያት ነው። በድጋሚ ስላገኘኋችሁ በጣም ደስ ብሎኛል። አፍተር ፓርቲ የአርሰናል ሴሌብሬሽን እንዴት ነበረ? ስታዲየም ውስጥ አጠቃላይ ነገር ከስታዲየም በኋላ የነበረው የሴንትራል ለንደን ፓርቲስ እንዴት ነበር? ሚካኤል አርቴታ በዛ ፓርቲ ላይ የተናገረው ንግግር አለ፣ እሱን እንመለከታለን። ከዛ ዛሬ አርሰናሎች ይመለሳሉ በትልቅ ግብ የሻምፒዮንስ ሊግ ዝግጅታቸውን ዛሬ ይጀምራሉ ተብሎ ይጠበቃል። ስለሱም በጥቂቱ እንነጋገራለን ማለት ነው። እንደምን አላችሁ ልኝ በድጋሚ ውድ የመድፈኞች ቤተሰቦች ቻምፒዮኖች ቻምፕስ ተብላችሁ ነው ከዚህ በኋላ የምትጠሩት። ሻምፒዮኖች በምን አይነት ስሜት ውስጥ ነው ያላችሁ? እሱን ልንካፈል ከእናንተ ጋር ተገናኝተናል። ላይክ ማድረጋችሁ አይረሳ ገና ቪዲዮን ሲጀምሩት፣ እንዲሁም ደግሞ የሰብስክራይብ በተኑን ተጫኑ። ሁሉም ስለምታረጉ ከልብ እናመሰግናለን። 2025-26 የእንግሊዝ ፕሪሚየር ሊግ የእንግሊዝ ምድር ሻምፒዮኖች እንደምን አላችሁ? ተመልሰናል አድማጮቻችን ከኮሮኔሽን ዳይ እናም ከዛ የንግስና ማማ በኋላ ነው የተገናኘ ነው። እንግዲህ እያንዳንዱ ጉዳይ ልንመለከት አይደለም። የፓላሱ ጨዋታ በምዕራብ ለንደን የተከናወነው አርሰናል 2-1 አሸነፈ። በኢየሱስና ማዱኬ ጎሎች ገብርኤል ውስጥ አምበል ሆኖ ነበር ወደ ሜዳ የገባ። አርሰናል እንደሚጠበቀው ለቡዳፔስቱ የሻምፒዮንስ ሊግ ጨዋታና እናም ደግሞ በዚህ በመጨረሻው ጨዋታ ሊጫወቱ የሚገባቸውና የጨዋታ እድል ሊያገኙ ለሚገቡ ተጫዋቾች እድል ሰጥቶ ነበረ ወደ ሜዳ የገባው እና በርካታ ሰብስቲቲዩሽን የነበረ በሜዳው ውስጥ ከግብ ጠባቂ ኬፓ አሪዛባላጋ እስከ ስትራይከሩ ገብርኤል ኢየሱስ ድረስ በርካታ ቅያሬዎች ነበሩ። ከቅያሬዎች አንዱ ግን በጣም ነሰሰርሊ የነበረው የ16 ዓመት ከ144 ቀን የሆነው ማክስ ዶማን በቋሚ አስተላለፍ ውስጥ ገብቶ ለመጀመሪያ ጊዜ በእድሜ ትንሹ በመጀመሪያ ላይንአፕ ውስጥ የገባ የፕሪሚየር ሊግ ተጫዋች የሚያደርገውን ዝርዝር ውስጥ ገብቶ ነበር። ጨዋታው እንደዛ ነው የጀመረ። አርሰናል በሶስተኛ ማሊያው እና በነጩ በውቡ ማሊያ ነበር ወደ ሜዳ መግባት የቻለው። ጨዋታው ያን ያህል አስቸጋሪ አልነበረም ለአርሰናል። የመጀመሪያው አጋማሽ ብቻ ገብርኤል ኢየሱስ ሃትሪክ ሊሰራባቸው የሚችሉ 2 እና 3 አጋጣሚዎች ነበሩ። ዴንደርሰን ሲመለስበት የነበረ ሁለተኛው አጋማሽ ገና ሲመለስ ሚካኤል አርቴታ በጉዳት ይሁን እርግጠኛ ባልሆንኩበት መንገድ የካላፊዮሪ ከጥንቃቄ አንጻር ይመስለኛል ግን የመሃል ሜዳው ተጫዋች የክርስቲያኖ ሮናልዶ መቀየር በምን ምክንያት እንደሆነ ባላወቅኩት ምክንያት ቀየረና 2 ቅያሮችን አረገ። ብቻ ጨዋታው ያን ያህል ተሰራ ያልነበረ ግን አርሰናል ጨዋታውን አሸነፈው። ከዛ በኋላ የሴሌብሬሽኑ ጉዳይ አብዝቶ ይጠበቅ ነበረ። እርግጠኛ ነኝ ሴሌብሬሽኑ እንዴት ዘገየ ብላችሁ እንደነበረ ማሰብ ይቻላል። ምክንያቱም የቴሌቪዥን ስክሪን ሆኜ በጣም ስቁነጠነጥ ነበረ ቢኮዝ ሴሌብሬሽኑ በጣም ስለዘገየ። ግን የፓላስ የሜዳ ጨዋታ ነበርና ሁሉም የሜዳ ጨዋታዎች በሁሉም በእንግሊዝ ፕሪሚየር ሊግ የሚደረጉ የሜዳ ጨዋታዎች የመጨረሻ የሜዳ ጨዋታዎች ከተጠናቀቁ በኋላ ፖስት ሲዝን ሴሪሞኒ ይከናወናል ወይም ደግሞ የሲዝኑ የመጨረሻ ሴሪሞኒ ይከናወን ነበር። የክለቡ ሲኦ የነበሩ ስቲቭ ፓሪሽ ወደ ሜዳ ወደ ተርፍ ወርደው በአመት ውስጥ ጥሩ ሲዝን ላሳለፉ ተጫዋቾች ለአዲስ ምርጥ ፊርማዎች እና ከቡድኑ ስለሚሸኙ ተጫዋቾችና ሮብ ነገ ለሚኖራቸው የኮንፈረንስ ሊግ ፋይናል መልእክቶችን ሲያስተላልፉ ረጅም ሰዓት ቆዩ። ግን ወደ አንድ አንግል ሂደው ነበረ ይሄን ነገር ሲያደርጉ የነበረው። ወደ አርተር ዌት የሚባል ስታንድ አለ በክሪስታል ፓላስ ደጋፊዎች ውስጥ ማለትና ወደ አርተር ዌት ስታንድ ነበር የአርሰናል ዝግጅት ሲከናወን የነበረው እና መድረኮች ሲዘጋጁ ቆዩ። 2687 ደጋፊዎች ነበሩ ስታዲየም ውስጥ ማለት ነው። ይሄን ነገር ሊታደሙ የተዘጋጁ አንዳንድ ነገሮች ነበሩ። ከጨዋታው መጠናቀቅ በኋላ የክሪስታል ፓላስ ደጋፊዎች መውጣት ይጠበቅ ስለነበረ በሜዳው ዙሪያ የነበሩ አርሰናል ደጋፊዎች ወደ ስታዲየም እንዲገቡ ይደረጋል የሚል ነገር ነበረ። ግን ከሴኩሪቲ አንጻር እና ነገሮችን ለማስኬድ ምቹ ነገር አይፈጥርም ተብሎ ስለታሰበ ወደ ስታዲየሙ
የገባ ደጋፊ አልነበረ። መጀመሪያ የነበሩት ትኬት ያገኙት 2687 ደጋፊዎች እዛው ነበሩ። አንዳንድ ደጋፊዎች በብላክ ማርኬት ከ45000 ፓውንድ በላይ ነበረ ገዝተው የገቡት። ከዛ ድሬሲንግ ሩሙ ጨዋታው ካለቀ በኋላ ጨዋታው ከተጠናቀቀ በኋላ ወደ የዋንጫው ሴሌብሬሽን ከሚከናወኑ ድረስ መልበሻ ክፍል ውስጥ የሚገርም ፓርቲ ነው ነበር። በጣም የሚገርም ፓርቲ በካላፊዮሪ እና በቡካዮ ሳካ የተመራ በጣም የሚገርም ፓርቲ ሙድ ነው ነበረ። ከዛ በኋላ ነገሮች ሁሉ ተጀመሩ። ተጫዋቾች ወደ ሜዳ እንዲወጡ ደወል ተደወለ እና መጀመሪያ የወጡት የአርሰናል ኮቺንግ ስታፎች ነበሩና የአርሰናል ኮቺንግ ስታፎች የአርሰናል ሶስተኛ ማሊያ ለብሰው ያንዳንድ የሚፈልጓቸውን ተጫዋቾች ማሊያ ለብሰው ነው። ለምሳሌ አልበርት ስትሩሚንግ የሚካኤል አርቴታ ምክትል አሰልጣኝ የዩሪያን ቲምበር ማሊያ ለብሶ ነበር ወደ ሜዳ ሲገባ የተመለከትነው። የፊዚካል ኮች ሳሙኤልሰን የካላፊዮሪን 33 ቁጥር ለብሶ ነበር። የክለቡ ዶክተር ራሱ ዛፋር ኤክበል የማርቲን ኦዴጋርድ 8 ቁጥር ለብሶ ነበር። እንደዚህ የኮቺንግ ስታፎች በሙሉ የአርሰናል ተጫዋቾች ነጭ ማሊያ ለብሰው ነበር የገቡት። ኢናኪ ካና የግብ ጠባቂዎች አሰልጣኝ ደግሞ የሶስቱን ግብ ጠባቂዎች ስም ያለበት ማሊያ ለብሶ ነበር የገባ። የኬፓ አሪዛባላጋ፣ የጄምስ ትራፎርድ እንዲሁም ደግሞ የዴቪድ ራያን ማሊያ ያለበት የሶስቱም ተጫዋቾች ማሊያ ያለበትን ማሊያ ለብሶ ገባ። ከዛ ተጫዋቾቹ እንደሚጠበቀው ሆም ማሊያ የአርሰናል የዚህ ዓመት አዲሱን ሳይሆን የ2025-26 ሲዝን ሆም ማሊያ ለብሰው ከጀርባቸው ደግሞ ሻምፒዮን የሚል ጽሑፍ ያለበት 26 የውድድር ዓመቱ የሚገልጽ 2026 የሚገልጽ ማሊያ ለብሰው ገቡ። ከዛ በኋላ በሜዳ ውስጥ የነበሩ 2687 ደጋፊዎች በደስታ ናኙ ማለት ትችላላችሁ። ስታዲየም ውስጥ እየተከበሩ ሰዎች ነበሩ። በጣም ብዙ በርካታ ሰዎች ነበሩ። ምንም ጥያቄ የለውም፣ ይጠበቅ ነበር። ግን ስታን ካሮንኬ ግን ነበረ የካሮንኬ ስፖርት ግሩፕ እና የአርሰናል የበላይ ጠባቂና ባለቤት ስታን ካሮንኬ ነበር። እንግዲህ ልጃቸው ነው አርሰናል በቅርብ እየተከታተለ የሚገኙ። ብዙ ጊዜ እሳቸው ስታዲየም አይገኙም። እንደ አንድ አሜሪካዊ ባለሀብት ብዙ ጊዜ አሜሪካን ባለሀብቶች እንዲህ ናቸው፣ ብዙ ጊዜ አይገኙም። እሳቸው ደግሞ የተጋነነ ነው። በኤምሬትስ 2 ወይም 3 ብቻ የአርሰናል ጨዋታ ያዩት። ከዛ ውጭ አዌ ጨዋታ በአሜሪካ የውድድር ዓመት የሲዝን ዝግጅት ወይም ሌላ ካልሆኑ ብዙ አይመለከቱም። ግን በዚህ የዋንጫ ዝግጅት ተገኝተዋል። እድለኛ ናቸው። ከ2023-22 ጀምሮ በእሳቸው ስር ያሉ ስፖርት ግሩፖች ዋንጫ እያነሱ ነው። 2022 የኤንቢኤ ባስኬትቦል ቲማቸው አንስተዋል። የክሪኬት ቡድናቸው አንስተዋል። በጣም የራግቢ ቡድናቸው ዋንጫ አንስተዋል። አሁን ደግሞ አርሰናል ዘግይቶን ቢሆን ዋንጫ አንስተዋል። ብዙ ቡድኖቻቸው ዋንጫ አንስተውላቸዋል እና ከልጃቸው ጆሽ ኮሪንኬ ጋር ነበሩ። ወደ ሜዳ ሲገቡ ሲወጡ ኦዲጋርድ ነው ከፊት ነበር፣ ግን እያስጨፈር ስታንት ያደረገ ነበር። ሪካርዶ ካላፊዮሪ ነበረ እያስጨፈራቸው ወጡ። ከነሱ መሀል ላይ ቶም አለን ነበረ የክለቡ ስፖርት ሳይንስ ኃላፊ ሄድ ኦፍ ስፖርት ሳይንሱ በብሉቱዝ ስፒከር አገናኝተው ሻምፒዮን የሚል ሙዚቃ ያዳመጡ ነበር ወደ ስታዲየም የገቡት። እናም ወደ ስታዲየም ገቡ። በየተራ ዋንጫው መቀበል ነበረባቸው። አርሰናል ኮቺንግ ስታፍን መርቶ ሚካኤል አርቴታ ሜዳሊያን ተቀበለው። 2 ሜዳሊያ ያልተቀበሉት ሶስተኛው የግብ ጠባቂ ስትሬትፎርድ እና ሳልመን ሜዳሊያ ያልተቀበሉም። 5 ጨዋታዎች ለአርሰናል ስላላደረጉ ግን ወደ ከኢማኑኤል እና ከክለቡ ባለቤቶች እንኳን ደስ ያላችሁ መልእክት ተቀብለው ነበር። እንግዲህ ስቴጅ ላይ የነበሩትን ነገሮች መግለጽ በጣም አስፈላጊ ነው። አርሰናል እንደ ክለብ በጣም ለየት ከሚያደርጉት ነገሮች አንዱ ይሄኛው ስለሆነ መግለጽ አስፈላጊ ነው። እንግዲህ ሜዳሊያ በፕሪሚየር ሊጉ የሚሰጥ አርሰናል የሚጋብዘው ትልቅ የካምፓኒ ባለቤቶች ወይም ደግሞ ትልቅ ስም ነው። ግን አርሰናል በዚህ ውድድር ዓመት ያደረገው የተለየ ነገር ነበር። እንግዲህ ተጫዋቾቹ መጀመሪያ እንኳን ደስ ያላችሁ የሚሉት ሁለቱ የክለቡ ባለቤቶች ጆሽ ኮሪንኬ እና ስታን ኮሪንኬ ነበሩ፣ ልጅና አባት ማለት ነው። ዋንጫውን ይዞት ወደ ስታዲየም የገቡ እነሱ ናቸው። ግን ለተጫዋቾች ሜዳሊያ ሲሰጥ የነበረው ኢማኑኤል የሚባል አንድ ተራ ሰው ነበር። ግን ሰምታችኋል ብዬ አስባለሁ። እንግዲህ ትናንትና ስላልተገናኘን ነው ዛሬ እየገለጽኩት የሚገኘው። ኢማኑኤል ኖርዝ ለንደን ዩናይትድ የሚባል ክለብ ውስጥ ተጫዋች ነው። ኖርዝ ለንደን ዩናይትድ በአርሰናል ድጋፍ የሚሰጥ የዳውን ሲንድረም ፉትቦል ተጫዋቾች ማህበር ነው። ዳውን ሲንድሮም እንዴት እንደምንገልጽ አላቅም፣ ግን የአእምሮ ቃሉ ትክክል ይሆን አላቅም፣ ግን ኦቲዝም የአእምሮ ዝግመት ያለባቸው የአእምሮ እድገት ዝግመት ያለባቸው ሰዎች ማህበር ነው እና እዛ ውስጥ አንዱ ነው። አርሰናል ለዚህ ክለብ ድጋፍ ይሰጣል ላለፉት ዓመታት ማለት ነው። በአርሰናል ክለብ አማካኝነት ማለት ነው። ተጫዋቾችም ደጋፊዎችም በተሰበሰበ ገንዘብ ለዛ ክለብ ድጋፍ ይሰጣሉ። ከ5 እስከ 30 ዓመታቸው የሆኑ ታዳጊዎችን የያዘ
ቡድን ነው እና ኢማኑኤል የተመለከት ነው። በዛ አጋጣሚ ጥቁር ሆኖ ለተጫዋቾቹ ዋንጫ ሲሰጥ የነበረው ሰው ማለት ነውና ለአርሰናል በጣም ትልቅ ነገር ይመስለኛል። በኤምሬትስ ዙሪያ ያሉትን ማንኛውም ሶሻል ጉዳዮች ላይ እንደሚሳተፍ የሚጠቁም ነውና በፊፋም ወዲያውኑ ነበር ሪስፔክት ለአርሰናል ሰጠው። ያደረጋችሁት ነገር በጣም አስደናቂ ነው የሚል በዓለም አቀፍ ኦቲዝም እና ዳውን ሲንድሮም ማህበራቶችም ወዲያውኑ ነበረ ለአርሰናል በጣም ትልቅ ሪስፔክት ሲሰጥ የነበረው እና የመጨረሻው ሰዓት ደረሰና ማርቲን ኦዲጋርድ ዋንጫውን ከኢማኑኤልና ከአንዲት ሴት እዛ ጋር ከነበረች ስሟን ካሊያስኩ ሴት ጋር ዋንጫውን ሲቀበል ተመለከት ነው። የተለየ ስሜት ነበረ። እንዳልኳችሁ ፕሪሚየር ሊግ ሄት ማፕ አውጥቶ ነበረ አርሰናል ዋንጫውን ሴሌብሬት ያደረገባቸው አካባቢዎች ማለት ነው። ዋንጫ ሴሌብሬት ሲደረግ መሀል ሜዳው አካባቢ ነበር ብዙ ጊዜ የሚደረገው። ግን አርሰናል ወደ ደጋፊዎች በጣም መቅረብ ስለፈለጉ ወደ ኮርና መውጫው በኩል ሆኖ ነበረ እና ወዴትም አልሄዱም። ሜዳ ሊዞሩ አይችሉም። ሁሉም ሜዳ ላይ አርሰናል ሌላ ጊዜ ቢሆን ስታዲየም ኤምሬት ቢሆን ሁሉም ተጫዋቾች ሁሉም ደጋፊዎች ሪስፔክት ለማድረግ ዋንጫውን ተይዞ ሙሉ ሜዳ ይዞራል። አርሰናል ግን ያው በአንድ አካባቢ ብቻ ስለነበሩ ደጋፊዎች እነሱ አካባቢ ላይ ብቻ ሆኖ ነው ዋንጫውን ያነሳው። በጣም ያምር ነበር። ፎቶዎችን ተመልክታችኋል ብዬ አስባለሁ። በርካታ ፎቶዎች ነበሩ። ውብ ነበሩ። ሁሉም ነገሮች በጣም ውብ ነበሩ። በጣም ያምሩ ነበረ። ከዛ በኋላ ነው ሁሉም ነገር እንግዲህ የሚጀምረው። ያ ፕሮግራም ከተጠናቀቀ በኋላ በስትሬት ኦፍ ለንደን ፓርቲ ተዘጋጅቶ ነበረ ለአርሰናል ተጫዋቾች። በጣም አሪፍ ፓርቲ ነው የነበረ እና ጆሽ ኮሪንኬ በካዥዋል አለባበስ በኖርማል አለባበስ እዛ ፕሮግራም ላይ ተገኝቶ ነበረ እና በጣም ያምር ነበረ። ከሁሉ ነገር ግን የሚያምረው ሚኬል አርቴታ ሙዚቃ አስቆሙ ማይኩን ጨብጦ ለተጫዋቾቹ ቅዳሜ ደግሞ የአውሮፓ ሻምፒዮን እንሆናለን ብሎ የተናገረው ቃል ነው ይላሉ እዛ ፓርቲ ውስጥ የነበሩ በጣም ጥቂት የአርሰናል ቅርብ የሆኑ ፖንዲቶች፣ ጋዜጠኞች ማለት ኮረስፖንዳንቶች እንደዛ ይላሉና ያ እንደሚሆን እርግጥ ነበር። ጆሽ ኮሪንኬ ማይኩን ይዞ ላረጋችሁት ለሄዳችሁበት ሲዝን ሁሉ በጣም ከልብ እናመሰግናለን፣ ይገባችኋል። እናም ጠንካራ ሆነን በሚቀጥለው ውድድር ዓመት እንመለሳለን ከዚህ የበለጠ ብሎ ንግግር አድርጎ የሚኬል አርቴታ ግን ቅዳሜ የአውሮፓ ሻምፒዮን ሆናል የሚለው ቃል ተጫዋቾችን በጣም እንዳነሳሳ ነው እንግዲህ የሚዘገበው። ሰኞ ዕለት ትናንትና ማለት ሙሉ በሙሉ ለአርሰናል ተጫዋቾች እረፍት ተሰጥቷቸዋል። ሙሉ በሙሉ ማለት ዛሬ ይመለሳሉ። ዛሬ ማለዳ ላይ ለእናንተ ይሄ ፕሮግራም እየደረሳችሁ ማለዳ ላይ በፊዚካል ፊትነስ ልምምድ ይመለሳሉ። ከሰዓት በኋላ ከኳስ ጋር ባለ ልምምድ ተጫዋቾቹ ይመለሳሉ። 2 ቀናት ነው በለንደን ኮሌጅ ልምምድ ያደርጋሉ ተብሎ የሚጠበቀው 3 ቀናት ማክሰኞ፣ ሮብ፣ ሐሙስ ልምምዳቸውን ያከናውናሉ። ሐሙስ ልምምዳቸውን ካጠናቀቁ በኋላ በቀጥታ ወደ ቡዳፔስት ሃንጋሪ ይበራሉ። እናም አርብ የመጨረሻ ልምምዳቸውን የዎርማፒንግ ልምምዳቸውን በቡዳፔስት ፑሽካሽ አሬና ካከናወኑ በኋላ የቅዳሜ የምሽት 1 ሰዓት የዩኤፋ ቻምፒየንስ ሊግ ጨዋታን ይጠብቃሉ ማለት ነው። እስካሁን በአርሰናል ውስጥ ያለው ስሜት በጣም አስደናቂ ፓርቲ ስሜት ነው ተብሏል። ዛሬ ወደ ትኩረት ይመለሳሉ ተብሎ ይጠበቃል። ትልቅ ነገር ነው እንግዲህ ዛሬ የሚጠበቀው የተጫዋቾቹን ትኩረት መመለስ። ምክንያቱም ከፓርቲ ስሜት ነው ያሉት። እንደዛ ሊደሰቱ ይገባቸዋል። በደንብ ይገባቸዋል። ዋንጫው የቻምፒየንስ ሊግ ዋንጫ ቢቀር ይሻላል ሳያረው ከሚቀሩ። ቢኮዝ ላለፉት ዓመታት ለዚህ ቡድን ሲጫወቱ ዋንጫ ሳያገኙ በትዕግስት ኑሯል። ከብዙ አሰቃቂ ከሆኑ የቃላት ውርጅብኞች ማለት ነው። አሁን ማንም ስላጫወታቸው፣ ማንም ስላሳለፉ ሲዝን፣ ማንም ስለ ቡትሊጋቸው የሚያነሳ የለም። ሁሉም ሰው ቻምፕስ ብሎ ነው የሚጠራቸው፣ ሻምፒዮን ብሎ ነው የሚጠራቸው። እናም ቻምፕስ ናቸው እነሱ ሻምፒዮኖች ናቸው። ያን ሴሌብሬት ሊያደርጉ በደንብ ይገባቸው ነበር። በትልቁ በሚፈልገው ጥራት ልክ ሴሌብሬት እንዳደረጉ ይሰማኛል። እናም ያን መመልከት ስለቻልኩ በጣም ደስ ብሎኛል። ዛሬ ወደ ኮንሰንትሬሽን ይመለሳሉ። አንዳንድ የዝውውር ዜግኖች እየወጡ ነው የሚገኘው። አርሰናል ግን የቻምፒየንስ ሊግን ጨዋታ ሳንጨርስ በፍጹም ወደ ዝውውር ዜናዎች ወደ እናንተ አልመጣም። በፍጹም ቻምፒየንስ ሊግ ቅዳሜ ጨርሰን ያን ሴሌብሬት አድርገን ወይም ደግሞ ከዛ የቻምፒየንስ ሊግ ጨዋታ ተምረን ወደ ዝውውር ዜናዎችን ወደሚቀጥለው ሲዝን እንመጣለን። እስከዛው ድረስ ግን ስለ ሻምፒዮን እለቱ ከዛ በኋላ ስላሉ እናም ጋዜጠኞች የአውሮፓ ሜዳዎች ምን አሉ የሚሉትን ጉዳዮች ደግሞ ነገ ይዤላችሁ መጣ ይሆናል ማለት ነው። በድጋሚ ስለተገናኘን ከልብ አመሰግናለሁ። እወዳችኋለሁ። መልካም ቀን ባይ